ከሀገር የሚወጣውም ከሌላ ሰው ጋር አይደለምና ከሄርሜላ ጋር ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም፣ ሳታፈቅረውም አይቀርም እና አሁን ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች እንዴት ከረማችሁ? በመላው ዓለም የምትገኙ ውድ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላማችሁ ብዙ ትርፍ ይበልልኝ። ደህና ናችሁልኝ ወይ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ትላንትና ሩታን ፍለጋ ማለት ነው አቤልና ቡራ ቤቷ ድረስ ሄደዋል። ይህም ደግሞ ለምስራች ዜና አይደለም፣ እጅግ ለከፋ ተግባር ማለት ነው። እኔ በጣም ያዘንኩትኝ አቤልና ቡራ በዚህ ልክ ሩታና አብርሽ ላይ ያላችሁ ውስጣዊ ጥላቻ ለምን እንደሆነ አላውቅም። ማለት እንዲህ ስትታዩ በጣም መልካም ጓደኛ ትመስላላችሁ፣ አብራችኋቸው በማንኛውም ነገር ላይ ትገኛላችሁ። ነገር ግን የሩታና የአብርሽ አንድ የመሆንን ነገር በፍጹም አትፈልጉትም። እናም ከጥያቄያችሁ ከንግግራችሁ ሙሉ ለሙሉ ሩታና አብርሽ እንዲለያዩ እንደምትፈልጉ ግልጽና ግልጽ ነው። እናም በጣም ነው የሚያሳፍረው፣ ተግባራችሁ ያሳፍራል። እውነት ለመናገር እቺ ልጅ ብትተዋት ምን አለበት? በቃ ማለት እንደተናገረችው በአቤቱታ ወይም ደግሞ በሁለተኛ ሰው በሶስተኛ ሰው የእሷና የእሱ ትዳር እየተመላለሰ ማለት ነው መሀል ላይ ደብዳቤ አመላላሽ ይመስል እናንተ እሷ ቤት እየተገኛችሁ አብርሃም ባለቤቱ እያለ ሩታ ሄርሜላ ራሷ ልታጠፋ ነው፣ እንዴት እናደርግ፣ አብረሽ ትሆኛለሽ አትሆኝም ወይ የሚሉ በጣም አስገራሚ ጥያቄዎችን ሁላ አቁማችሁ ስትጠይቋት ነበረ። እውነት ለመናገር ሩታ ሆና ነው ታጋሽ ሆና ነው እንጂ ሌላ ሰው ቢሆን በጣም መጥፎ እርምጃ እናንተ ላይ ወስድ ነበር ማለት ነው ከድርጊታችሁ አንጻርና እናንተ በሁለቱ መለያየት ምን እንደምታተርፉ አናውቅም። ምናልባት ኮሚሽን አግኝታችሁ ሊሆን ይችላል። ያው ለገንዘብ ሲል ሰው በዚህ ዘመን ላይ ለሰው አይራራም። እውነት ለመናገር እንደዚህ አይነት ሰዎች የበዙበት ጊዜ ላይ ስላለን ማለት ነው እና ከጥቅም አንጻር ካልሆነ በስተቀር ወይም ደግሞ ሰይጣናዊ ጥላቻ ውስጣችሁ ካልኖረ በስተቀር ሩታና አብርሽን በዚህ ልክ ለመገነጣጠል ለምን እንደፈለጋችሁ አይገባንም። ከዛ ባለፈ ደግሞ አብርሃም ወንድ አይደለክ ወንድ ነህ መቼስ ብለን እናስባለን እኛ ባይምሯችን እንደ ወንድ ስለምናይክ መስለ ስለምትታየን። ለምንድን ነው የሴት ባህሪ የምትተገብረው? ሩታ ካንተ ተሽላ ተገኝታለች። ሁሉ ነገር ፊት ለፊት ነው አይደል የምትጋፈጠው። አንተ ለምንድነው በሶስተኛ ሰው ወገን መልእክት የምትልከው? ባይዘዌ አብርሃም አይደለም እኛ ራሳችንን የመጣ ነው የምትሉት ነገር ይሄ ከእውነት የራቀ ነው። ከአብርሃም ጋር ተነጋግራችሁ ሁሉን ነገር ማለት ነው የሱን ፍላጎት ስለምታውቁ ፍላጎቱ ደግሞ በተለይ ወደ ሄርሜላ እንዳዘነበለ ስለተረዳችሁ ያለው አማራጭ ሩታ ጋር ቁርጥ ነገር ሰምታችሁ ሄርሜላና አብርሽ ከሀገር እንዲወጡ ነው። አለቀ በቃ። ሰማችሁ አይደል ቤተሰብ? ከሀገር የሚወጣው ብቻውን አይደለም ከሄርሜላ ጋር ነው። ይሄ ማለት ደግሞ ቀድሞ ያለቀ ጉዳይ ነው። ይሄን እንዴት እነሱ ሊያውቁ ቻሉ? እናንተ ስታስቡት ማለት ነው። ይሄ ነገር በአብርሃም ልብ ውስጥ ያለ ነገር እንደሆነ እንዲሁም ደግሞ ሩታ በእርግዝናዋ ሰዓት ላይ ያው ታውቃላችሁ ማግጦባታል። ስለዚህ አሁንም ደግሞ ያንን የሚፈልገውን ህይወት ማስቀጠል ስለሚፈልግ ነው። በዚህ በኩል ሩታ ካለች ኦኬ ከሷ ጋር ያለውን ሊያስቀጥል ነው። ሩታ ደግሞ ከህይወቱ ከወጣች በዛ በኩል ሄርሜላ እንዳታመልጠው ነው። ስለዚህ አብርሃም በጣም ራስ ወዳድ በጣምም ደግሞ ባለጌ ነክ። የምሬን ነው መልክ ማለት በዚህ ልክ እንደዚህ አይነት ባጣ ቆይኝ አይደለችም ሩታ ሲጀመር ማለት ነው። እና ደግሞ አንተ ፍቅር የለም እንዴ ልብ ውስጥ? ፍቅር እኮ ማለት ነው ይታገሳል፣ ይችላል፣ መስዋዕትነት ይከፍላል፣ ብዙ ነገር አለ። ፍቅር ያለበት ሰው እስከ ጥግ ድረስ ብዙ መስዋዕትነትን ይከፍላል። ሜቢ ያ መስዋዕትነት የማይሆን ሲሆን ነው ሰው ከሁሉም ነገር ራሱን የሚያገለው። ግን አንተ ያለ ሴት ማደር ያለ ሴት መዋል የምትችል ወንድ እንዳልሆንክ ነው በዚህ አጋጣሚ እያየንብክ ያለ ነው ማለት ነው። እና ሩታ ውሳኔዋ ትክክል ነው። ምክንያቱም ልጁ አሁንም ድረስ ተመሳሳይ እንዲያውም የከፋ ነገር ነው እያሰበ ያለው። ከሄርሜላ ጋር ከሀገር መውጣት ይፈልጋል ብለው እነሱ መረጃ ከሰጡን ይህ ማለት የልቡን ነግሯቸዋል ለነ አቤልና ለነ ቡራ ማለት ነው። ያ ወዳጁ ይመስላሉ እንጂ እነሱ ለማንም ጠላት ናቸው። ለሩታም ወዳጅ አይደሉም፣ ለአብርሃምም ወዳጅ አይደሉም። ደህና አድርገው እነሱ ህይወቱን እያመሰቃቀሉለት ነው። ሩታ ምንም የምትሆነው ነገር የለም በነገራችን ላይ። ለምን ቢባል በጣም ጠንካራ ሴት ናት። ነገሮችን በብልሃት ማለፍ የምትችል ሴት ናት። እዚህ ጋር ግን እናንተ የሰራችሁት ስራ እጅግ በጣም አሳፋሪም ነው። ነገ ደግሞ በራሳችሁ ላይ ይደርሳል። ማንም ሰው እዚህ ምድር ላይ የዘራውን ያጭዳል። በእውነት ለመናገር ጊዜ ጉዳይ ነው እንጂ እናያለን። ስለዚህ ሁላችሁም እንደ ስራችሁ ዋጋ ታገኛላችሁ። የሩታና የአብርሽን ህይወት በዚህ ልክ አመሰቃቅላችሁ እናንተ የምታገኙት ነገር ሰይጣናዊ ደስታ ካልሆነ በስተቀር ምንም የምታገኙበት ነገር የለም። ሜቢ ደግሞ ያቺ ሴት በደንብ አርጋ ተልኳችሁን እንድታስፈጽሙ አሁንም ድረስ አንዴ ሚዲያ ላይ ወጣ እያለቃቀሰች ነው፣ አንዴ ራሴን አጠፋለሁ እያለች ነው። ባለጌ መጨረሻ ማለት ነው ሄርሜላ የምትባለዋ ሴትዮ
ባይ ዘ ዌይ ከአብርሽ ጋራም ቢሆን እኮ በእድሜም አይመጣጠኑ ምን ለመናገር በምንም ማለት ነው። ግን እሱ በዚህ ልክ ለምን እሷ ላይ እንደዚህ አይኑን እንደሰካ አላቅም። ለዛውም ባለትዳር ሆኖ ያሳፋሪዎች አሳፋሪ ተግባር ነው የተፈጸመ ያለው። ሩታ ከእንዲህ አይነቱ ሰው ጋር እድሜሽን አስቀጢ በቃ ለልጅ ስትይ ነገሮችን ሁሉ ችላቤ ብለንኛ ልጅቷን ወደ ድጧን ከታትም እንደ ሐሳብ ሩታ በርግጥ በራሷ ሐሳብ የምትሄድ አስተዋይ ሴት ናት። ነገር ግን እኛ ደግሞ እንደ ሚዲያ ተመልካችነታችን ሩታን እንደዚህ አይነቱን ሰው ባለትዳር እንደሆናችሁ አብረሽ አስቀጥዩ በቃ ሁሉም እንዳለ ሆኖ ብለን ከምንል እኔ እንጃ በስመ አብ አይምሮ አይፈቅድልኝም። ምክንያቱም መቼም የሚታረም ሰው እንዳልሆነ አሁንም በተግባር እያየን ነው። ሩታና አብርሃም ባልና ሚስት እስከሆኑ ድረስ አብርሃም ለምንድን ነው ሁሉንም ነገር በጠረጴዛ ዙሪያ ቁጭ ብሎ እውነታውን ሩታ እንድታቅ ወይም ደግሞ ውስጥ ያለውን ነገር በግልጽ መናገር ያቃተው? ለምንድን ነው ሁልጊዜ ሶስተኛ ሰው በእነሱ መሀል ገብቶ እንዲፈተፍት የሚፈቅደው? አሁንም ይሄ ልጅ አልታረመም ወገኖቼ። ይሄ ትዳር አይሆንም። ይሄ ትዳር በዚህ ልክ እሷ ባለቤቷ እንደዚህ ሴቷ እንኳን በጀግንነት ሁሉን እየተፋለመች አብርሃም ሁሉ ጊዜ ውስጥ ለውስጥ የሚሄደው ለምንድን ነው? ሁሌም ቢሆን የእሱን ትዳር እንደፈለጉ ተለያይ፣ ተጋቢ፣ ተፋቺ፣ ምን በይ ቅደጂ እያሉ የሚመጡት እና ቤላ እነ ቡራ ይህን ያህል መብት የሰጣቸው እሱ አይደለም። የትም እኔ ትዳር ላይ አላየውም በዚህ ልክ እንደዚህ ጓደኞች በመሀል እየገቡ በእነሱ ሀሳብ እየሰጡ እንደፈለጉ እንዲያርጉ እንዲያታርጉ የሚሉ ጓደኞች ለመጀመሪያ ጊዜ ነው እኔ አቤልና ቡራን ያየሁትኝ። ቤተሰብዬ በጣም ነው በራሳቸው ህይወት ላይ ጢባ ጢቤ የተጫወቱ ያሉት። ባይዘው የሩታ አይደለችም ችግሩ ያለው አብርሃም ጋር ነው። አብርሃም ማለት ደግሞ ማለት እውነተኛ ፍቅር ቢኖረው ኖሮ እመኑኝ ቤተሰብ ማለት ነው ለሰከንድ ከሩታ ውጪ ወደ ሌላ አይሄድም ነበረ። እውነተኛም ፍቅር ብቻ ሳይሆን ይሄ የሴሰኝነት ባህሪ ባይኖርበት ኖሮ ታማኝነቱ እስከ ጥግ ድረስ እናይበት ነበር። ነገር ግን እሷ በእርግዝና ወቅት እንኳን ማለት ነው አይታችኋል ከሄርሜላ ጋር ሲሰራ የነበረውን ሲሆኑ የነበረውን ማለት በቃ ፍቅረኛሞች ናቸው ብለን እስክንደመድም። እንደገና ሄርሜላ ምን ብላ ነው የመጣችሁ ወገኖች? ከዚህ በፊት ታስታውሳላችሁ? ሁላችሁም መጥፎ ነገር አሰባችሁብኝ ነገ ትጸጸታላችሁ ስትል አልነበረ? ለምንድነው ታዲያ ዛሬ አፍቃሪ ሆና የመጣችሁ? እስቲ ንገሩኛ። አያችሁ እኛ ያኔ ማውቀን ነበረ ሄርሜላ አብርሽን በሌላ ነገር ፈልገው ነው ያልነው 100% አሁን እውነት ሆነ ማለት ነው። ይህንንም ደግሞ መልእክት የላከችው በነቡራና አቤል በኩል ነው ማለት ነው። አያችሁ እኛ ከድርጊቱ አይተን አንቺ ፍላጎትሽ ይሄ ነው ብለናት እያለ እሷ ግን ተመልካችን ሁላ ስትወቅስ ነበረ። ምን እንደተረዳችሁብኝ አላቅም በእኔ ላይ ምናምን ስትል ነበር። ታዲያ አሁን እኛ ያልነው እውነት ሆነ አልሆነም? ለማንኛውም ግን አንቺ ማለት ነው የሴት ሴጣን ነሽ። በነገራችን ላይ ሴጣን ነሽ። ምክንያቱም ሰው በዚህ ልክ ማለት ነው ባልና ሚስት መሀል ገብቶ ወላድ ልጅ ያላቸው መሀል ገብቶ እኔ ሶስተኛ ወይ ሁለተኛ ሚስት ልሆን አይልም። በጣም እኮ ያሳፍራል እኮ። አንቺ ምን አይነት እምነት ነው ያለሽ? ባይዘው እምነትሽ ምንድነው ግን ሄርሜላ ማለት ነው? መስቀል አንጠልጥለሽ ማለት ነው ሚዲያ ላይ አትምጭብን። ይሄ አንገትሽ ላይ ያረግሽው ክር ማተብ ማለት ነው ክብር አለው። ገባሽ አይደለ? በባልና ሚስት መካከል ገብተሽ ጭራሽ አፈቀርኩ ብለሽ መጣሽ ማለት ነው። እናም ጉዳያችሁን የጨረሳችሁት መጀመሪያ እንደሆነ ደግሞ ግልጽ። ከአንቺ ጋራ ነው ወደ እዛ ሀገር መሄድ የፈለገው። መጀመሪያውንም ይሄን ፕሮሰስ የጨረሰችለት ሄርሜላ ናት። አያችሁ አይደለ? ድራማው መጨረሻ ላይ ሲተውኑባት የነበረው ሩታ ላይ ግልጽ እየሆነ መጣ። አብርሃም ያኔ እንደዛ ክለፍልፎ እዛ ሀገር የወሰደው ምክንያት አለ። ከሄርሜላ ጋር እንደፈለገ ሊሆን ነው ብያችሁ ነበረ ካስታወሳችሁ። አሁንም ከሷ ጋር ነው ሊሄድ የፈለገው። ሩታ ደግሞ ህፃን ልጅ አይደለችም። ማስፈራሪያ ያስፈራራችኋት አይደለም። ሄርሜላ ከአብርሃም ጋር ከሀገር ልትወጣ ነው፣ ሄርሜላ አፍቅራው ልትታፈን ነው፣ ልትታነቅ ነው እያላችሁ አስፈራርታችኋት እሷ ወደ ትዳሯ አትመለስም። ሩታ እንዳታደርጊው። በዚህ ልክማ እኛ አይናችን እያየ ጆሮአችን እየሰማ እቺ ልጅ እሳት ውስጥ ግቢ አንላትም። ማን ነው ቢቀር አንድ ተራ አብርሃም ነው የሚቀረው። ሩታ ደግሞ ጀግና ሴት ናት። ባል መሆን እስካልቻለ ድረስ አያስፈልጋትም። አብርሃም ባል መሆን የቻለ ጊዜ የዛን ጊዜ አዎ አብርሃም ያስፈልግሻል እንላታለን በግልጽ ማለት ነው። አሁን ላይ ግን አብርሃም ለሩታ የሚገባ ባል አይደለም። በጣም ታሳዝናላችሁ። አካባቢው ያላችሁ እናንተ አጨብጫቢዎች ማለት ነው፣ የወንድ አጨብጫቢዎች አቤልና ቡራ አሳፋሪዎች ናችሁ። በግልጽ ነው ልጅቷን የጠየቃችኋት። ሄርሜላና አብርሽ አንድ ላይ ቢሆኑ ምንም አይመስልሽም ብሎ ሁላን የጠየቃት። አያችሁ ሁለቱ አንድ ሊያደርጉ እነሱ ታጥቀው ተዘጋጅተው ነው የመጡት። አብርሃምና ሄርሜላ ደግሞ እንደዚህ በአደባባይ ላይ እሷ እያለቃቀሰች ትምጣ እንጂ ጉዳያቸውን በጀርባ ጨርሰዋል። ሩታ ድራማ እየተሰራብሽ ነው እላይሽ ላይ ማለት ነው። ንቂ፣ ራስሽን እንደማትጤ ተስፋ አደርጋለሁ። አብርሃም በዚህ ልክ ወደ ህይወትሽ ዘልቆ እንዲገባ እንዳፈቅጂለት።
ሲጀመር አንቺ የምርጫ ሴት አይደለሽም። ከሄርሜላ ጋር የምትወዳደሪም ሴት አይደለሽም። አንቺና ሄርሜላ የሰማይና የምድር ልዩነት ነው ያላችሁ። ሁለት ዓለም ሰዎች ናችሁ። ስለዚህ እንዳንቺ አይነቷን መልካም ሴት ከእንደዛች አይነት ጋጠወጥ ሴት ጋራ ፉክክር ወይም ደግሞ ንጽጽር ሊኖርባት አይገባም በፍጹም። ስለዚህ በዓላማሽ ግፊበት ነው የምለው። ምክንያቱም አመጣጣችሁ ልክ አይደለም። ቤተሰብ እንዴ ምን ሆናችኋል? ህይወት አንድ ነው እኮ እዚህ ምድር ላይ ሰው ልጅ የሚኖረው አንዴ ነው አይደለ? እኔ የምኖረው ህይወት አንዴ የምኖረው ህይወት ጽድት ያላለ ከሆነ በማንም በተጨማለቀ ህይወት ውስጥ ለመኖር ራሴ ማዘጋጅ ከሆነ እኔ ጤነኛ አይደለሁም ማለት ነው። ንጹህ ህይወት እያለ ለምንድን ነው የምንጨመላለቀው? ማስደሰት ህይወት ውስጥ ለምን እንቀጥላለን? እግዚአብሔር አምላክ ልጇን ይባርክላት። ልጇን በጸጋ በግርማ ሞገሱ ፈጣሪ ያሳድግላት። በቃ አብርሃምን በዚህ ልክ ከሆነ እየመጣ ያለው በፍጹም አንድ የመሆናቸው ነገር የማይሆን ነው። እኛ ሀሳብ ነው የምንሰጠው ቤተሰብ። በነገራችን ላይ ሁለቱን እንደዚህ አድርጉ እንደዚህ ሆኑ ማለት የማንችልበት ደረጃ ላይ ነው ያለ ነው። ለምን ቢባል ሩታ ሲጀመር በማንም ሞሬ ወደኋላ ሄዳ ወደፊትም ቀድማ አታውቅም። ሁሌም በራሷ የምትንቀሳቀስ ልጅ ናት። በመጣው ቪዲዮ ልክ ደግሞ ሀሳብ ስንሰጥ አካሄዱ ውስጥ ለውስጥ ሩታን በጣም እየጎዷት ነው። አሰለው ለዛውም የሰላ ቢላ ይዘው ነው ከኋላ ያሉት። ስለዚህ ሩታ ደግሞ በእንደዚህ አይነት ወጥመድ ውስጥ ገብታ የተመሳሳይ የሆነ የተጨማለቀ ህይወት ውስጥ ኑሪ ማለት ግፍ ነው ቤተሰብ። እንደኔ አስተሳሰብ ነው የምላችሁ። እኔ ብሆን የማደርገው ነው የምነግራችሁ። ብለው የማይታረም ሰው አጠገባችሁ ካለ አርቁት። በቃ አያስፈልጋችሁም። ምክንያቱም መኖር አለባችሁ። ምክንያቱም ንጹህ ህይወት ያስፈልጋችኋል። ከቆሸሸ ጋር አብሮ ለመቆሸሽ እራሳችሁ እንዳታዘጋጁ ሴቶችዬ። የምሬ ነው የምላችሁ። ህይወት አንድ ናት እንዳልኳችሁ፣ ግን ስትኖሩ ደግሞ ንጹህ ህይወት መኖር አለባችሁ። በፊት ላይ የነበረ የማይሆን ህይወት እንኳን ኖሯችሁ ያ ህይወታችሁ ከዚህ በኋላ ለኔ አስፈላጊ አይደለም ብላችሁ ውሳኔ ውስጥ ከገባችሁ በኋላ የእናንተን ህይወት ወደኋላ ወደ ድጡ ሊመልስ የሚመጣ አንድ አካል ካለ ኖ በሉ ቤተሰብ፣ ኖ በሉ። በቃ አያስፈልግም እንዴ። ከፈጣሪ አጣልቷት ከምድርም አጣልቷት ህይወቷን ሁሉ ዝብርቅርቅ አድርጎባት ማለት ነው። ይሄ ልጅ መጨረሻ ላይ ልጅ አይምሮሃን ወዳልሆነ ነገር ሊከታት ታማሚ እብድ ሊያረጋት ነው የፈለገው። ስለዚህ እንዴት እንደሚሄድ አካሄዱን እያያችሁ ነው። በጣም ከባድ አካሄድ ነው እየሄደ ያለው። ብቻ የሁላችሁንም መጨረሻ እናያለን። እድሜና ጤና ይስጠን። አብርሃም ግን ማለት ነው ተለምኗል። ከሩታም አልፎ እኮ ማለት ነው ኦዲየንሶች አብርሃምና ሩታ እንዳይለያዩ የሆነ ሰዓት ፍቅር ሲመስሉን ወይኔ በእናታችሁ አንዱን እንላለን። ግን ስራው ተግባሩ አንድ አይደለም። ስለዚህ በዚህ ልክ ከሆነ ደግሞ ሩታ ችግር ውስጥ መግባት የለባት። ምን በወጣት ምን ባጠፋች ወሰለተች? እሷ በአብርሃም ላይ ኃጢአት ሰራች? እንዳየናት ናት ሩታ ራሷን እንዳስከበረች መከራዋን ችግሯን ችላ ምጧን ችላ የእርግዝና ጊዜዋን ብቻዋን አሳልፋ ልጇን ወልዳ እንኳን እንዳያይ ያልከለከለችውም እየመጣ እንዲያይ ፈቅዳለታለች። አሁንም ቢሆን ባንተና በእኔ መካከል ልጅ ነው የሚያገናኘን ብለዋለች። በቃ ምክንያቱም ልጁ እንደ ባል ሆኖ ስርዓት ይዞ ጨዋ ሆኖ ትዳር ማስቀጠል የሚችል እንዳልሆነ አይምሮ አምኗል። ደግሞ አይምሮ ብቻ ዝም ብሎ ማመን አይደለም፣ በተግባር እያየ ነው። ይሄው ቤተሰብ በዚህ ልክ እንዴት በዚህ ልክ እንዲህ አይነት መረጃ ወደኛ ይመጣል? ከሄርሜላ ጋር ከሀገር ሊወጣ በእናትህ ውጣ፣ አሁን ውጣ ማለት ነው። አብርሃም አሁን ውጣ። እኛ አይሞቀንም አይበርደንም ስላንተ ጉዳይ ማለት ነው። አንተ ትሻሻላለህ ብለን ከአንድም ስንቴ እኛ በጣም ብዙ ነገሮችን ብለናል። ግን አንተ ተመሳሳይ ህይወት ውስጥ ነው ያለከው። መቼም የማትሻሻል ሰው ነህ አንተ። በትዳር ጉዳይክ ላይ የሆነ አቋም የሌለክ ለትዳርክ አሁንም ድረስ መስዋዕትነት መክፈል የማትፈልግ ወንድ ነህ። ሂድ፣ ይቀናካል። በጣም ነው የሚቀና። ከዛም ሄደ ማለት ነው ከዛች መጅግር ጋር ማለት ነው መሄድ ትችላላችሁ። ደህና ሀገር እንዳላት ደግሞ ሾርት እየለበሰች ትመጣለች ሸፋፋ። ሰላም ዋሉልኝ ቤተሰብ።